ሚሊዮኖች የሚቆጠር ዶላር የሚያወጣውን ላምቦርጊኒ እንደ ተራ ብረት ለቪዲዮ ሲል ይከሰክሰዋል። ሲፈልግ ደግሞ በዓለም ዙሪያ ለሚገኙ በሺዎች ለሚቆጠሩ ወገኖች አይናቸውን እንዲያይ ያደርጋል። የተስፋና የእርዳታቸውን ይዘረጋል። 2000 ሰዎች በሱ ምክንያት መራመድ ችለዋል። በአንድ በኩል የዓለማችን እጅግ ቅንጡና ውድ የሆኑ 100 ቤቶችን አቅም ለሌላቸው ሰዎች ሰርቶ ይሰጣል። በሌላ በኩል ደግሞ ለማያውቀው ሰው የራሱን የግል አውሮፕላን አወዳድሮ ሲሰጥ እናየዋለን። እየተነጋገርን ያለነው ስለ አንድ ተራ ዩቲዩበር አይደለም። እየተነጋገርን ያለነው የዩቲዩብን ህግ ስለቀየረው የዓለማችን ቁጥር 1 ዩቲዩበር ጄምስ ስቲፈን ዶላንድሰን ወይም ሚስተር ቢስት። ይህ በዓለም ላይ ታዋቂ የሆነው የዩቲዩብ ንጉስ ሚስተር ቢስት ከከባድ የአይን አፋርነት ተነስቶ እንዴት ቢሊዮነርና ተጽዕኖ ፈጣሪ ሊሆን እንደቻለ ባጭሩ ነግራችኋለሁ። እንዲሁም ኢትዮጵያ እንደሚመጣ የሚያሳዩ ፍንጮች እንዳሉ አሳያችኋለሁ። እንደ ኢትዮጵያን አቆጣጠር በ2012 አንድ የ13 ዓመት ታዳጊ በከባድ አይን አፋርነቱ ምክንያት ከሰዎች ጋር መነጋገር ይከብደው ነበር። ይህ ታዳጊ ጄምስ ስቲፈን ወይም በቅጽል ስሙ ጂሚ ይባላል። ጂሚ በልጅነቱ ብዙ ፈተናዎችን አሳልፏል። ወላጆቹ በነበራቸው መጥፎ ግንኙነት ምክንያት በ2007 ተፋተው እናቱ ብቻዋን አሳድገዋለች። ጂሚ ገና በልጅነቱ በአንድ ነገር ላይ ማተኮርና ያንን ነገር የመጨረስና ሙጭጭ ማለት ባህሪ ነበረው። መጀመሪያ ላይ በቤዝቦል ስፖርት ላይ ሙጭጭ ብሎ የነበረ ቢሆንም በአይናፋርነቱ ምክንያት ከሰዎች ጋር ሲሆን ምቾት አይሰማውም ነበር። ከሰዎች ጋር ከመገናኘት ይልቅ ካሜራ ፊት ማውራትን መረጠ። ጂሚ በ10 ዓመቱ ዩቲዩብን ካወቀ በኋላ ቪዲዮዎችን በመስራት ተጠመደ። በ12 ዓመቱ እንደ አንድ ዩቲዩበር ስራውን ትቶ ሙሉ በሙሉ በዩቲዩብ ላይ እንደሚሰራ የውስጥ ድምጹ ይጨቀጨቀው ነበር። እሱ ይህንን እንደ ሙያ ሊይዘው ወሰነ። የመጀመሪያው የዩቲዩብ ስሙ ሚስተር ቢስት 6000 የሚል ሲሆን በኋላ ግን ወደ ሚስተር ቢስት ቀየረው። በ15 ዓመቱ ክሮንስ ዲዚዝ በተባለ የሆድ ህመም ምክንያት የሚወደውን የቤዝቦል ስፖርት እንዲያቆም ተገደደ። ይህ ህመም ከሚወደው ነገር ቢያስቆመውም በዩቲዩብ ላይ የበለጠ እንዲሰራ አነሳሳው። እናቱ ከጓደኞቹ ጋር በኮምፒውተር የሚያወራ የመሰላት፣ እሱ ግን በወንድሙ አሮጌ ላፕቶፕ ቪዲዮዎችን እየቀረጸ ያቀናብር ነበር። ጂሚ 17 ዓመት ሲሞላው ኮሌጅ ከመግባት ይልቅ ሙሉ ጊዜውን ዩቲዩብ ላይ ማሳለፍ እንደሚፈልግ ለእናቱ ነገራት። እናቱ ግን ወይ ኮሌጅ ግባ ወይ ከቤት ውጣ የሚል ምርጫ ሰጠችው። በዚህም ምክንያት ኮሌጅ የሚሄድ እየመሰለ በሚስጥር ቪዲዮዎችን መስራቱን ቀጠለ። እውነተኛው ዝና የመጣለት ከ400 በላይ ቪዲዮዎችን ከሰራ በኋላ ነው። ለ40 ሰዓታት ያህል እስከ 100,000 በመቁጠር የሰራው ቪዲዮ በ5 ቀናት ውስጥ 5 ሚሊዮን እይታ በማግኘቱ ስሙ በከፍተኛ ሁኔታ እንዲታወቅ ያደረገው። ሚስተር ቢስት ለስኬቱ የተጠቀማቸው አንዳንድ ሚስጥራዊ ነገሮች አሉ። ለምሳሌ ለተከታታይ 1000 ቀናት እሱና ጥቂት ጓደኞቹ በየቀኑ ለ10 እና ለ15 ሰዓታት በስካይፕ እየተገናኙ አንድ ነገር ብቻ ያጠኑ ነበር። እሱም ዩቲዩብ እንዴት ነው የሚሰራው የሚል ነበር። የእያንዳንዱን ታዋቂ ሰው ቪዲዮ አናላይዝ ያደርጉ ነበር። የቪዲዮ ከቨር ወይም ተምኔል ምን አይነት ቀለም አለው፣ መጀመሪያ ላይ ምን ተናገሩ፣ ለምን ቪዲዮውን ሳይጨርሱ ይወጣሉ የሚሉትን ጥቃቅን ነጥቦች በሳይንሳዊ መንገድ ያጠኑ ነበር። ጂሚ ለዩቲዩብ ያለው ክብር ከስራ በላይ ነበር። ህይወቱን ሙሉ ለዚህ አሳልፎ ሰጥቷል። ብዙ ሰው የሚጠይቀው አንድ ትልቅ ጥያቄ አለ። ይህ ሁሉ ብር ከየት እያመጣ ነው ይላሉ። ሚስተር ቢስት ዩቲዩብን ወደ ትልቅ የንግድ ማሽን ቀይሮታል። ስልቱ ቀላል ግን አደገኛ ነው። የሚያገኘውን እያንዳንዱን ሳንቲም ለቀጣዩ ቪዲዮ መልሶ ኢንቨስት ያደርግበታል። በአንድ ቪዲዮ $1 ሚሊዮን አውጥቶ ሲሰራ በማስታወቂያና በስፖንሰርሺፖች $2 ሚሊዮን ይመልስለታል። ያንን 2 ሚሊዮን ደግሞ ለቀጣዩ ቪዲዮ ያውለዋል። ይህ ኢንፊኒቲ ሉፕ ወይም ማለቅ የሌለው የገንዘብ ዑደት ይባላል። እሱ ለራሱ ቅንጡ ቪላ ወይም ውድ ነገሮችን አይገዛም። ይልቁንም ያንን ገንዘብ ለቪዲዮ ጥራት ወይም ለሰዎች እርዳታ ያውለዋል። ለዚህም ነው በዓለም ላይ ትልቁ ዩቲዩበር ብቻ ሳይሆን ትልቅ ኢንቨስተር የሚባለው። እንዲህ በሚሰራበት ወቅት በ2024 የቀድሞ ሰራተኛው የተለያዩ ክሶችን ከሰሰው። ቪዲዮዎቹ ሐሰት ናቸው፣ ሽልማት አይሰጥም የሚሉ አቅርቦበት የነበረ ቢሆንም ሚስተር ቢስት በሳል በሆነ መንገድና በማስረጃ ክሶቹን ውድቅ በማድረግ የተመልካቾቹን እምነት መልሶ ማግኘት ችሏል። ዛሬ ሚስተር ቢስት 460 ሚሊዮን በላይ ተከታዮች ያሉት የዓለማችን ትልቁ ዩቲዩበር ነው። ሀብቱ ከ$1 ቢሊዮን በላይ ይገመታል። ይህ ሁሉ የተጀመረው ግን ከሰዎች ጋር ማውራት ይፈራ በነበረው በዛ ታዳጊ ልጅ ህልም ነው። እናንተም ከሱ መማር የምትፈልጉ ከሆነ ግዴታ ከሱ መማር ያለባችሁ 5 ነገሮች አሉ።
የመጀመሪያው ተግዳሮትን ለስኬት እንደ ግብዓት መጠቀም። ብዙ ጊዜ በህይወታችን ውስጥ ለምን በኔ ላይ ሆነ ብለን የምናማረርባቸው ነገሮች የገንዘብ እጥረት፣ የጤና ችግር ወይም የባህሪ ድክመት ሊኖሩ ይችላሉ። በእውነት ወደ ሌላ ትልቅ ስኬት የሚመሩን የተደበቁ በሮች ሊሆኑ ይችላሉ። ሚስተር ቢስት ግን በከባድ አይን አፋርነትና በክሮንስ በሽታ ምክንያት ብዙ ነገሮችን አጥቷል። ነገር ግን እነዚህ መሰናክሎች በቤት ውስጥ በዩቲዩብ ላይ ብቻ እንዲያተኩር እያደረጉት፣ እሱ ግን ይህንን እድል ተጠቀመበት። ሁለተኛ፣ እብደት የሚመስል ትጋት። ብዙዎቻችን አንድ ነገር ጀምረን በማውራት ውስጥ ውጤት ካላየን እንተወዋለን። ሚስተር ቢስት ግን የሚነግረን ውጤት ባይኖርም እንኳን ለምትወደው ነገር እብድ እስከመባል ድረስ መትጋት ካለብህ ትጋ የሚለውን ነው። ጂሚ ገና በልጅነቱ በአንድ ነገር ላይ ካተኮረ መልቀቅ የሚችል ስብዕና አልነበረውም። ለ7 ዓመታት ያህል ምንም ስኬት ሳይኖረው በዩቲዩብ ላይ ተስፋ ሳይቆርጥ ሰርቷል። ሶስተኛ፣ ትርፍን ለእድገት መልሶ መዋል። በስራችን ሆነ በህይወታችን የምናገኘውን የመጀመሪያው ትርፍ ለጊዜያዊ ደስታ ከመዋል ይልቅ ስራችንን ወደ ቀጣይ ደረጃ ለሚያሳድግ ነገር ኢንቨስት ማድረግ የረጅም ጊዜ ስኬትን ያረጋግጣል። ሚስተር ቢስት ከመጀመሪያው ትልቅ የብራንድ ስምምነት ያገኘውን $10,000 በሙሉ ለችግረኞች ሰጥቷል። ገቢውን ለራሱ ቅንጦት ሳይሆን ለቪዲዮዎች ጥራትና ለሰዎች ደስታ ውሎታል። አራተኛ፣ ዝርዝር ነገር ላይ ትኩረትን መስጠት። ዝም ብሎ መስራት ብቻ በቂ አይደለም። የምንሰራው ስራ ሰዎች እንዴት እንደሚመለከቱት ተረድተን በየጊዜው ስልታችንን ማሻሻል ስኬትን ያፋጥነዋል። ጂሚ ቪዲዮውን እንዲታይለት ብቻ ሳይሆን ተመልካቹ እንዳይሰለቸው በየደቂቃው የሚሆን ስልት ነድፏል። የሰዎችን አይምሮ አሰራር በማጥናት የቪዲዮ ምስሎችን ወይም ተምኔል በጥንቃቄ ያዘጋጃል። አምስተኛ፣ በችግር ጊዜ በሳል መሆን። በህይወት መንገድ ላይ ውሸትና ክስ ሲገጥመን በዛ ሰዓት በስሜት ከመገንፈል ይልቅ በምክንያታዊነት በእውነት ላይ መቆም የመጨረሻውን ድል ያስገኘናል። ከባድ ስም ማጥፋትና ክስ በቀረበበት ጊዜ ወዲያውኑ አልደነገጠም። ይልቁንም ጊዜ ወስዶ በማስረጃ በግልጽነት ምላሽ በመስጠት ክብሩን አስጠብቋል። አሁን ደግሞ ወደኛው ጉዳይ እንመለስ። አዲስ መረጃ የተሰማ ያለው በአይሾው ስፒድ ላይ በአፍሪካን ቱሩ ሚስተር ቢስት ደግሞ ትልቅ ፕሮጀክት ያሰበን ያለው አሁን በአፍሪካ ላይ እሱ ሲመጣ ደግሞ ትልቅ ትኩረት ይሰጣል። እንደ አይሾው ስፒድ የሚችለው ነገር አርጓል። ይሄ ደግሞ ሲመጣ ደግሞ ትልቅ ዓለሞች መስህብ ትኩረት ይሰጣል ሚስተር ቢስት። በቅርቡ ሚስተር ቢስት ወደ ኢትዮጵያ ሊመጣ ነው የሚሉ ፍንጮች እየወጡ ይገኛሉ። ብዙዎቻችን ምን ሊሰራ ይችላል ብለን እንጠይቃለን። እስካሁን በአፍሪካ በተለያዩ ሀገራት 100 ጉድጓዶችን አስቆፍሯል። ለ100 ሰዎችም የሚሆን ቤትን ሰርቶላቸዋል። እንዲሁም ትምህርት ቤቶችን ገንብቷል። ኢትዮጵያ ቢመጣ እስካልን ከዚህ የተሻሉ ብዙ ነገሮችን ማድረግ ይችላል። ኢትዮጵያን ከማስተዋወቅ ጀምሮ ለሀገራችን ቱሪዝም ትልቅ አስተዋጽኦ አለው። ዛሬ እናንተም ያላችሁበት ሁኔታ ምንም ይሁን ምን ባላችሁ አቅም መጀመርና ተስፋ ሳትቆርጡ ነገ የራሳችሁን ታሪክ እንድትጽፉ ያደርጋችኋል። በቀጣይ የትኛውን ታዋቂ ሰው አስተማሪ ታሪክ እንዲሰራላችሁ ትፈልጋላችሁ? ኮሜንት ላይ አሳውቁኝ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ አብሮነታችሁን አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን።